ክፍል ኦሮሚያ ላይ ኮሬ ነገኛ ተብሎ የሚታወቅ መዋቅር አለ። ኮሬ ነገኛና የፍትህ ስርዓት የሚል ነገር ነው እዚህ ውስጥ የምንመለከተው። ጸግሽ ወደ አንተ መመለሴ ነው። እንግዲህ በነ አብይ ጊዜ ኦሮሚያ ላይ ምን እንደተፈጸመ እንዴት እነለማና የለማ አስተዳደር ተባሮ እሱን የሚተኩ ሰዎች እንዴት እንደተቀመጡ በአጭሩ ምልኬሳ አስቀምጦልናል። ከቅርብ ጊዜ ወዲህም አንዳንድ ዲቴይሎች እየወጡ ትራንዚሽኑ ምን እንደሚመስል ትራንዚሽን ማለት ያኛው አስተዳደር እሳቤው ሌላ ስለሆነ አመጣጡም ሌላ ስለሆነ ይሄኛው ደግሞ እሳቤው ከቄሮ ጋር ሳይሆን ራሴን ችዬ ነው የሚል ነገርም ስላለ ሁሉንም ነገር በራሴ አደርጋለሁ ሂደትም ወደ ንግስና ነው የሚል እሳቤ ስላለው ነው ሽግግር የሚለውን ቃል የተጠቀምኩት እዚህ ጋር። ስለዚህ በነ አብይ ጊዜ ፍትህ አለ ወይስ የለም ብለን ለመጠየቅ አይደለም። ፍትህ አለ የለም ብለን ለማውራት ያው ህዝቡ የሚያውቀው ነገር ስለሆነ ወተት ነጭ ነው ብለን የመነጋገር ጉዳይ ነው የሚሆነው። ነገር ግን አንተን መጠየቅ የፈለኩት ጸግሽ ቅድም የተለያዩ መስፈሪያዎችን አስቀምጠሃል። ፍትህ ስርዓት በምንድን ነው የሚመዘነው? ይዘቱ ምንድነው? ተቋማዊ መልኩ ምን ይመስላል? ህግጋቱ ይሄ አንተ ሰራዊት ያልካቸው አምስት ነገሮችን አስቀምጠ ነው የዘረዘርከው። አሁን እንግዲህ እና አብይ የተለየ ህገ መንግስት አላመጡ፣ ያኛውን ህገ መንግስት አልሻሩ። ፍትህ ደግሞ እንደምናውቀው ነው ሁሉም ነገር ኦሮሚያ ላይ፣ አሁን ደግሞ አማራ ላይ፣ በትግራይ፣ በሶማሌ ክልል መላ አገሪቷ ላይ የፍትህ ስርዓቱ ምን እንደሚመስል የምናውቀው ነገር ነው። ባለፉት 7 ዓመታት ጸገሽ ያንተ ንባብ ምንድነው? ፍትህ ስርዓትን በተመለከተ ምንድነው ያንተ ንባብ? የተፈጸሙ ግድፈቶችን እያየ የህግ መዋቅሮቹን ስትመለከት ምን ብለህ ነው የምትናገረው? በህግ ቋንቋ ያንተ ንባብ ምንድነው? ወቀው ሁሉን ነገር የደህንነት ስጋት በማድረግ ነው። ሁሉን ነገር የደህንነት ስጋት የሴኩሪቲ ጉዳይ በማድረግ ነው እና በእኔ እምነት የአብይ አህመድ ስርዓት ሴኩሪታይዜሽን ኦን ስቴሮይድ ልትለው የምትችለው ነው። በአጭር ቋንቋ ማለት ሴኩሪታይዜሽን ጎይንግ ክሬዚ። ቀደም ሲልም ቢሆን ኢትዮጵያ ውስጥ ህግ የሴኩሪታይዜሽን አካል ሆኖ ለምሳሌ አሸባሪዎች ናቸው፣ ጽንፈኞች ናቸው ምናምን እየተባለ በድምጻችን ይሰማ እንቅስቃሴም በኦሮሞ እንቅስቃሴም በኦብነግ እንቅስቃሴም ላይ እንደዚህ ነገር ይነሳል። ህገ መንግስታዊ ስርዓት የመናድ የሚል ክስ እየተመሰረተ ጸረ ሰላም የሚል ክስ እየተመሰረተ ህግ ኦሬዲ የሴኩሪታይዜሽን መሳሪያ ነው የነበረው። በአብይ ዘመን ምናልባትም ራሱም ከደህንነት አካባቢ የመጣ ከመሆኑ የተነሳ የህግ ስርዓቱ ሙሉ በሙሉ እንዳለ እንዳልኩ የሴኩሪታይዜሽን ህግ መንግስት ስርዓት ማለት ሴኩሪታይዜሽን ሆነ ሙሉ በሙሉ። ለምንድን ነው ይሄን የምለው? እንደሚታወቀው ባለፉት 7 ዓመታት ውስጥ ፖለቲካ ጦርነት ነው። ፖለቲካ ማለት ጦርነት ሆኗል። በሰላማዊ መንገድ በድርድር በንግግር በውይይት በሰጥቶ መቀበል የሚሰራ ፖለቲካ የለም። ያለው በጉልበት በግዢ ማለትም በሙስና ማለት በገንዘብ ኮኦፕት ታደርጋለህ፣ ካልሆነ በኃይል ታስገብራለህ። እነዚህ ሁለቱ ናቸው ዋናዎቹ የፖለቲካ ጨዋታ መጫወቻ መንገድ ማለት ነው። አንተንም የሚደግፍህን ወይ ትገዛለህ ወይም ታንበረክካለህ። አንተንም የማይደግፍህን ጦርነት ታውጅበትና የህግ ማስከበር እርምጃ ወስዳለሁ ትላለህ። ጦርነት ነው የሆነው። ለምሳሌ በትግራይ የዘር ማጥፋት ጦርነት ሲያካሄድ አብይ የህግ ማስከበር ዘመቻ ነው ያለው። በኦሮሚያ ክልል ኦሮሞ ላይ ከ2019 ጀምሮ ጦርነት ሲያካሄድ የዘር ማጥፋት ጦርነቱን ሲያካሄድ የህግ ማስከበር እርምጃ ነው ያለው። በኦሮሚያ ክልል ተቃዋሚ የፖለቲካ ሰዎችን በሙሉ አስሮ
በህግ እንኳን አይደለም እኮ ለምሳሌ የኦሮሞ ነጻነት ግንባር መሪዎች ፍርድ ቤት ነፃ ብሏቸው አቃቤ ህግ እምከስበት ምክንያት የለኝም ብሎ ያሰናበታቸውን ሰዎች ህግም ፍትህም ምንም ይበልምን እኔ ግን አለቃቸውም ብሎ አስሮ ለ5 ዓመታት እስር ቤት እንኳን አይደለም ያቆያቸው። እስር ቤት ያላር ማረሚያ የሚያውቀው ኢቭን ፖሊስ ጣቢያ አይደለም የሚያስራቸው የሆነ ቤት ውስጥ ነው ያጎራቸው የነበረው። በተለይ እነዛን መሪዎች ማለት ነው በማድረግ ያቆየ በኦሮሚያ ውስጥ በኢህአዴግ ዘመን እንኳን የነበረው የማስመሰል ምርጫ ቀርቶ አንድም ተቃዋሚ ሳይኖር አብይ ብቻውን የተወዳደረበት የፍትህ ስርዓቱ እጅግ ከመበላሸቱ የአብይ መሳሪያ ከመሆኑ የተነሳ በነልደቱን ለምሳሌ 3 ጊዜ የተፈተው 3 ጊዜ ፖሊስ አስሮታል። 3 ጊዜ ፍርድ ቤት ነፃ ብሎት በዚህ ደረጃ የጉልበት ስራ የኃይል ተግባር የደህንነት ስጋት ተደርጎ የመወሰድ ነገር ዋና የፍትህ ስርዓቱ መገለጫ ሆኖ የቆየበት እንደሆነ መረዳት እንችላለን። ናው በነገራችን ላይ አንዱ መሰረታዊ ችግሩ አብይ የገና ሽግግር ሳይኖር ልክ ሽግግር እንደተካሄደ በማስመሰል የህግ ማሻሻያ ፖለቲካ የፍትህ ማሻሻያ ፖለቲካ ውስጥ ገባ። በለማ የተጀመረው በኦሮሚያ ውስጥ በለማ የተጀመረው የፍትህ ማሻሻያ ስራ ሪፕሪቭ ነው። ሽግግር አቺቭ አላደረግንም። አሁን ግን እፎይታ ሪፕሪቭ ማድረግ ማለት የግፍ ጽዋ ሞልቶ አገሪቷ የግፍ ክምር ሆና ኦኬ የማህበረሰባዊ ፍትህ የኢኮኖሚ ፍትህ ችግር እንዳለ ሆኖ ዋናው ደግሞ ህግን እንደ ሴኩሪታይዜሽን ቱል ተደርጎ እንዳለ ወጣቱ በኦነግ ስም ታስሮ ስለከረመ የታሰሩ ሰዎችን በመፍታት ኦኬ ፖሊሶች ከህዝብ ወገን እንዲሆኑ በማድረግ የፍትህ አካላት በህግ አግባብ እንዲሰሩ በማድረግ የእፎይታ ጊዜ ፈጥሮ ነበር። ገና ነው ሽግግር አልተካሄደም። ምክንያቱም ሽግግር የሚካሄደው ለውጥ መጥቶ ወደ እውነተኛ ዲሞክራሲያዊ ስርዓት በህዝብ በተመረጠ መንግስት ስንሄድ ነው። ሽግግር ሳይካሄድ በፊት የለማ ጀስቸር የነበረው በኦሮሚያ ውስጥ ሪፕሪቭ ነው፣ እፎይታ። ልክ ለማ ለሪፕሪቭ ለእፎይታ ያንን ነገሮች እየወሰደ በአገሪቱ በአጠቃላይ እስረኞች እየተፈቱ የማዕከላዊ ዘጋ የሚለውን እንኳን እኔም እጅ ያለበት በዚህ በተቃውሞ እንቅስቃሴ ዘመን አዲስ ስታንዳርድ ላይ ኮለም ነበረኝ ሬጉላርሊ የምንጽፍበት እና እዛ ላይ የሴኩሪቲ ሲስተሙን በተለይ በኢሬቻ ላይ በነበረው እልቂት ከዛ ጋር ተያይዞ የነበረው አፈሳና እስር እነዚህ ጋር በተያያዘ ዋናው ሪፕሬሲቭ ተቋም አሁን ለውጥ እየመጣ ስለሆነ ለውጥ የሚመጣ ከሆነ ማዕከላዊ የሚባል እስር ቤት እስካልፈረሰ ድረስ እንደ ባስቲ ማለት ነው። በፍራንሳይ አብዮት መጨረሻ ላይ ባስቲ እንደፈረሰው እስር ቤት ስለሆነ እሱ እንደፈረሰው ካልፈረሰ በቀር ብዬ ጽፋለሁ። ኔክስት ቲንግ ዊ ኖ ማዕከላዊ መዘጋት አለበት ብለው መጡ። እነዚህ ልክ ለውጥ መጣ ሲባል ማለት ነው። እና ዘግተው እንደገና ከፈቱት። ናው ሁሉ ጊዜ ያስቀኛል። አንዳንድ ሐሳብ ዝም ብለን ስንወረውር ለመልካም የሚጠቀመው አለ ለመጥፎም የሚጠቀመው አለ ለማለት ነው ይሄንን ማነሳው። ኤኒዌይ ማዕከላዊን ዘግተናል፣ ማዕከላዊ ታሰሩ ሰዎችን ፈተናል ምናምን የሚለው የእፎይታ ዘመን ነበረች ያቺ የእፎይታ ሪፕሪቭ ለማድረግ ልክ ለማ ይሄንን የሪፕሪቭ እርምጃ እየወሰደ አመኔታን እያመጣ ከህዝብ እውነትም የህዝብ ጌታችን ነው እያለ ስለነበረ ማለት ነው። ህዝቡ ጌታችን ነው። የኦሮሞ ህፃናት ካሁን በኋላ መንገድ ላይ ወጥተው አይሞቱም። ኦኬ አይሞቱም። ትግላቸው ነው፣ ጩኸታቸው ጩኸታችን ነው። ኦኬ እኛ ከቻል እንታገልላቸዋለን፣ እናታግላቸዋለን፣ እንናገርላቸዋለን እንጂ አንገለም ብሎ በመናገሩ የፈጠረው ነገር ምንድነው? እፎይታ። ግን ከዚህ አንፃር ወደ ማሻሻል እንሄዳለን የሚል ነበር የኛ እምነት። አብይ ምንድነው ያደረገው? ያንን የሪፕሪቭ ሞመንት የማሻሻያ ፖለቲካ the politics of reform አደረገው።
ማለት የፍትህ ማሻሻያ የስርዓት ማሻሻያ ፖለቲካ አብይ ምን አደረገው? ሽግግሩ ይሄውና ሽግግሩ ተፈጽሟል። ሽግግር ሳይኖር ዲሞክራሲያዊ ሳይኮን ማሻሻያ ይላል። ከምኑን ነው ከምን የምታሻሽለው? አንተ ራስህ አሁንም ዲሞክራቲክ የሆነው ስቴት ቁንጮ ነህ። ፕሪዛይድ የምታደርገው የኢፍትሃዊ ስርዓት የግፍ ክምር የሆነ ሀገርን እየመራህ ነው። ወደ ዲሞክራሲያዊ ስርዓት ሳታሸጋግረው አሁን ዲሞክራሲያዊ ሳይኮን የፍትህ ማሻሻያ ስርዓት ማካሄድ አይቻልም እያልን ስንቃወም ነበር። ወዲያውኑ የህግ ማሻሻያ ኮሚሽን፣ የእርቀ ሰላም ኮሚሽን፣ የምናምን ኮሚሽን ማቋቋም ተጀመረ። አረ ይሄ ነገር ልክ አይደለም፣ ቀስ በሉ። እሱ ምንድነው የሚያደርገው? ይሄ ነው እንግዲህ የማሻሻል ፖለቲካ። ሽግግር ሳይኖር የማሻሻል ፖለቲካ፣ የሽግግር ፍትህ ሳይኖር የፍትህ ስርዓት ማሻሻል ወሬ የጀመረው። ያንን የእፎይታን ዘመን በምን ቀየረው? አሁን ድረስ ይላል እንንትናን እኔ ነኝ የፈታሁት፣ እናሳምነው ጽጌን እኔ ነኝ የፈታሁት። ውሸት ነው፣ አልፈታም። እሱ አልነበረም፣ ኃይለ ማርያም ነው የፈታው። ነገር ግን እሱ ለምንድን ነው የሚጠቀመው? እንደራሱ ካሽ እንትን እያደረገው ነው። ሪፕሪቭን ያን የእፎይታውን ዘመን ኃይለ ማርያም ሌሎቹ ያደረጉትን ምንድን ነው የሚለው? እኔ ነኝ ያደረግኩት በማለት ወዲያውኑ ሽግግሩ ተፈጽሟል። አሁን የኔ ዲስፐንሴሽን ነው። ሶ ለማ ኖርማሊ ወደ ሽግግር ሲካሄድ የምታደርገው ነገር ምንድን ነው? ፖለቲካል ሊበራላይዜሽን። ኦኬ፣ ዲሴኩሪታይዝ ታደርገዋለህ ማለት ነው ፖለቲካውን። የፖሊስ ሲስተሙን፣ የሴኩሪቲ ሲስተሙን፣ የደህንነት ስርዓቱን፣ የመከላከያ በአጠቃላይ የሴኩሪቲ ሲስተም ሲባል መከላከያ፣ ደህንነት፣ ፖሊስ ማለት ነው። የፍትህ ሲስተሙን፣ የምርጫ ስርዓቱን፣ እነዚህን ታሻሽላለህ። እነዚህ መሻሻል የሚኖርባቸው ግን ዴሞክራሲያዊ መንግስት፣ የሽግግር መንግስት ተቋቁሞ የዴሞክራሲያዊ መንግስት ከተፈጠረ በኋላ ነው። አብይ ግን ልክ ያቺን የሪፕሪቭ ዘመን እንደወሰደ ምንድን ነው ያደረገው? የምርጫ ቦርድን ሰዎች መቀየር፣ ፍርድ ቤት ያሉ ሰዎችን መቀየር፣ እነ መዓዛን እነ ሰለሞንን ወደፊት ማምጣት። እግዚአብሔር ሰውሮን ነው እንጂ አንድ ካሊፎርኒያ ያለ እብድ አለ ምናምን ኃይለ ማርያም የሚባል እሱን ሁሉ ሊያደርግ ነበር እኮ የፍትህ ሚኒስትር የጠቅላይ ፍርድ ቤት ዳኛ አድርጎ። አንድ ከነታማኝ ጋር የሚዘፍን አንድ እብድ አለ፣ የኢትዮጵያን ህግ የማያውቅ ሰው ማለት ነው። እነዚህን ሰዎች ማስገባት የራሱን ሰዎች ክሮኒዎቹን ማስገባት የጀመረበት ማለት ነው። የሚጠበቀው ምንድን ነው? የፍትህ ማሻሻያ ስርዓት። ለምን? ሽግግር ስላለ። ለምን? ሽግግር ሲኖር ሁል ጊዜ የፍትህ ማሻሻያ፣ የሴኩሪቲ ማሻሻያ፣ የምርጫ ህግና የምርጫ ስርዓት ማሻሻያ፣ የሰብአዊ መብት ሊበራል፣ እነዚህ ነገሮች ይደረጋሉ። ይልቅ ምንድነው ያደረገው እሱ? ዳንኤልን ማምጣት ለሰብአዊ መብት ኮሚሽን። እዚህ ጋር ነበረ እኮ ይሄ ሽግግር ወዴት ነው? አይ በቃ ሽግግሩ እኔ ነኝ ይላል እሱ። ለዛ እኮ ነው ሰዎች አሻግረ የሚሉት። ሽግግር ሳይኖር የሽግግር ፍትህ ሳይኖር የፍትህ ስርዓት ማሻሻያ ምን ሆነ ማለት ነው? ወደ ሽግግርና የማሻሻያ ፖለቲክስ the politics of reform ተገባ። እዚህ ጋር ነው መበላሸት የጀመረው። ምን ይላል አንድ ኡጎ ማቴይ የሚባል ኮምፓራቲስት? በዓለም ላይ ያሉ ህግ ስርዓቶችን ስንከፋፍላቸው በሶስት ይከፈላሉ ይላል። አንደኛው the rule of political law የሚባልበት አለ። ፖለቲካው ህግን እንደፈለገ በስሩ አድርጎ መጠቀሚያ የሚያደርግበት፣ በእነዚህ ኦቶሪቴሪያን በሚባሉ ኢስት ሴንትራል ዩሮፕ ያሉ ሀገሮች እነ ፑቲን ሽግግር ላይ ያሉ ሀገሮች የሚያደርጉት ነው። ምርጫ ያደርጋሉ፣ ግን ምርጫው ዲሞክራሲያዊ አይደለም። ፍርድ ቤት ይሄዳል ሰው፣ ግን ፍትህ አያገኝም። በፖለቲካው ነው የሚቃኘው ማለት ነው። the rule of political law የምትለው ማለት ነው። ሁለተኛው the rule of professional law ይባላል። ይሄ በምዕራብ ሀገር ያለው ማለት ነው። ህጉና ፖለቲካው እዛና እዚህ ዲስታንሳቸውን ጠብቀው ነው የሚቆሙት። ፖለቲካው ስህተት ሲኖረው ህጉ ያሰግደዋል። ለምሳሌ ትራምፕ እንደፈለገ ሲያብድ ጠቅላይ ፍርድ ቤቱ ወይም የተለያዩ የፍርድ አካላት አንዳንዱን ነገር ቼክ ያደርጋሉ። ፕሮፌሽናል ሎ ነው። ምን ማለት ነው? the people in the robes stop the people in the uniform and the people in the suits። ጋዋን የለበሱት ዳኞች የሙያ ምልክት ስለሆነ የሙያ ክሎአክ ስለሆነ ሰዎች ፖለቲከኞቹን በሱፍ ያሉትን እና ሰራዊቱን ፖሊሱን ምናምን ሴኩሪቲ ስትራክቸሩን ዩኒፎርም ውስጥ ያሉትን በሙሉ ያሰግዳሉ። ምን ማለት ነው? የጋዋን የለበሱት ሰዎች ኦቶኖመስ ናቸው። the rule of professional law ይለዋል። ሶስተኛው the rule of traditional law
የሃይማኖትና የባህል ህግ የሚሰራበት አካባቢ ይላል። ይሄ በአብዛኛው አሁን ባለው ዓለም ወደ በለት እየቀነሰ የሄደ ነው። በተለይ በኢንዲጂነስ ሶሳይቲስ ውስጥ የሚኖር ግን ሰርቫይቨር ነው ገና ምንም በቃ እየጠፋ ያለ ለሰርቫይቫል እየታገለ ያለ ይለዋል። የኢትዮጵያ ሁሌም ቢሆን the rule of political law የሚባለው የሚሰራበት ነው። በእነ አብይ ዘመን the rule of security law ነው የሆነው። the rule of securitized system ነው የሆነው። የደህንነትም ሰው ከመሆኑ የተነሳ ምንድነው ያደረገው? የለማን የእፎይታ የፍትህ ማሻሻያ አካሄዶች በኦሮሚያ ውስጥ ያለውን ቢያንስ እሷን ነጠቅ አድርጎ እኛኮ ይሄን ፈታን እኛኮ ይሄን አደረግን ምናምን ካለ በኋላ ኢሚዲየትሊ ያደረገው ምንድነው? ቶፕ ዳውን የራሱን ሰዎች ፕላንት ነው ያደረገው። ለምሳሌ የፌዴሬሽን ምክር ቤት አፈ ጉባኤ የሀገሪቱን ፕሬዚደንት ጭምር መቀየር አንደኛ ስርዓቱ አልተሻሻለም። አንድ ፕሬዚደንት የራሱ ተርም አለው የሚጨርስበት። በተለይ ፕሬዚደንት ዝም ብሎ አይቀየርም። ምክንያቱም ፕሬዚደንት የሲስተሙ የኮንቲኒዩቲ ምልክት ነው። ፖለቲካ ወዲያና ወዲህ እየተማታ አንዱ ፓርቲ ተሸንፎ ሌላኛው ሲመጣ ፕሬዚደንቱ የስቴቢሊቲ ተቋም ነው ተብሎ ነው የሚታሰበው። above the heat and beyond and above the heat of politics የሚቆም ነው። የፕሬዚደንቱን ቢሮ ማናጋት ሲጀምር አብይ እኔ ይሄ ነገር ልክ አይደለም ማለት ጀመርኩ። ሄዶ ያመጣው ማንን ነው? ለዚህ ለጦርነት ፖለቲካው የምትመች ለራሱ የሆነ ሰው ነው ያመጣው። ከዛ ነው የሚጀምረው ማለት ነው። ፌዴሬሽን ምክር ቤት ሰው ይቀይራል። የተቋም የእንባ ጠባቂ ተቋም የሰብአዊ መብት ኮሚሽን ይቀይራል። ምርጫ ቦርድ ይቀይራል። ማን ማንዴት ሰጠ? ይሄንን ማድረግ የሚችለው ዴሞክራሲያዊ ማንዴት ያለው የተመረጠ መንግስት ነው። አስታውስ፣ አንተ እኮ 99% አሸንፍ ያለው ብሎ ስራ መስራት አቁሞት የደከመውና የለቀቀ መንግስት አካል ነህ። የኃይለ ማርያም ደሳለኝ መንግስት ምንም ማንዴት የሌላቸው ማንዴት ካለመኖሩ የተነሳ ስልጣን የለቀቁ ስርዓቱ አቁሞ መስራት አቁሞ በቃ ለውጥ ያስፈልጋል የተባለበት እና አንተ በምን ማንዴት ነው እነዚህን ሁሉ ነገሮች ሃንድ ፒክ ያርግ? በተለይ ፕሬዚደንት ምርጫ ማለት በሁለቱ ምክር ቤቶች በጣም ሲሪየስ ነገር ነው። ፕሬዚደንት ሲቀይር፣ የጠቅላይ ፍርድ ቤት ፕሬዚደንት ሲቀይር፣ የአቃቢያን ህግ አተርኒ ጀነራል ሲቀይር፣ ሁሉን ነገር እነዚህን ነገሮች ሲቀይር አሁን የተጀመረው ነገር የፖለቲካ የማሻሻል ፖለቲካ the politics of reform ተጀመረ። ምን ማለት ነው? ኮንሰንትሬት አድርጎ ስልጣኑን ኮንሶሊዴት በራሱ እጅ እያስገባ በራሱ ሰዎች እያጠረው ሄደ። ልክ ይሄን አድርጎ ሲጨርስ ምንድነው ያደረገው? ወደ ጦርነት ነው ሄደ። ልክ የፍትህ ማሻሻያ በኦሮሚያ ውስጥ በሚደረግ ሰዓት ደግሞ ይሄ የፍትህ ማሻሻያ ምልክት ሪፕሪቭ የእፎይታው ዘመን በለማ በሚደረግ ጊዜ አብይ አህመድ ደግሞ የኮሬ ነገኛ ኢን ፕሪንሲፕል የሰላም ኮሚቴ የሚባል እያዋቀረ ያለበት ጊዜ ነው። ይሄ ኮሬ ነገኛ ከላይ ጀምሮ በአብይ በራሱ የሚመራ እንደሆነ ይታወቃል። ከኦሮሚያ እስከ ቀበሌ ድረስ ማለት ነው። እስከ ቀበሌ ድረስ የተደራጀ የሰላም ኮሚቴ እያዋቀረ ነበር። ይሄ ሁሉ የሚያሳየው ምንድነው? በአብይ አህመድ ዘመን ፖለቲካ ጦርነት መሆኑ ሲገርመን፣ ምክንያቱም ዩኒፎርም የለበሱት ሰዎች መጥተው ስለ ፖለቲካ ያወራሉ። ፖለቲካዊ የሰላም ድርድር ተደርጎ በፖለቲካ መንገድ ማለቅ አለበት ምናምን ይላሉ። ወታደሮቹ ሁሉ እየመጡ እኛ ደክሞናል፣ በፖለቲካ ነው መፈታት ያለበት ምናምን ይላሉ። ጦረኞቹ ስለ ፖለቲካ ያወራሉ፣ ፖለቲከኞቹ ስለ ጦርነት ያወራሉ። እሱ ዛሬም እንዋጋለን፣ ጠላቶቻችንን እናፈርሳለን ምናምን ነው የሚለው። ዛሬ ትናንትና ፖሊስ ሲያስመርቅ የፖሊስ ቀን ተብሎ በዓል ሲያከብር የሚናገረው ነገር ስለ ጦረኝነት ነው። ስለ በቃ እንዋጋለን፣ እናጠፋለን፣ እንደመስሳለን ምናምን የሚል ነው። የጦርነት ፖለቲካ ነው። ግን ከዛ አልፎ ጦርነት ሲያካሄድ የሚጠቀመው የፍትህ ቋንቋ ነው። ህግ ማስከበር ይላል። ህግ ማስከበር። ስለዚህ ሰራዊቱ ሙሉ በሙሉ አገሪቱ ውስጥ ገብቶ ወንጀል ማስከበር ያለበት ፖሊስ መሆኑ ቀርቶ የፖሊስን ሚና ተክቶ በአገሪቱ ውስጥ ተሰራጭቶ አለ። ሰራዊት በአገር ውስጥ አይሰራጭም ነበር ኖርማሊ። አንድ ሁለተኛ ፍትህ ራሱ ደግሞ ጦርነት ሆኗል። ፖለቲካ ብቻ አይደለም ጦርነት የሆነው። አሁን እንደምታየው መከላከያ ህግ ማስከበር ይሰራል፣ ፖሊስ ደግሞ አገር የመጠበቅ ስራ ይሰራል ብሎ ትናንት በፖሊስ ቀን ንግግር ሲያደርግ ነበር አብይ። ምናልባት ክሊፑ ካለ ልታጫውተው ትችላለህ ሙልከይሳ። ትናንት ማለት ነው just yesterday የፖሊስ ቀን ለናክብር ብለው ፖሊስ የአገርን ዳር ድንበር ይጠብቃል ይላል። ፖሊስ ምንድነው? የፍትህ አካል ነው። ህግ የማስከበር ስራ መስራት ያለበት ነው። ግን ምንድን ላይ ሊያሰማራው ነው የሚፈልገው? አገራችንን
ጠላቶቻችንን ለማሳፈር እንጠቀምበታለን እያለ ስለዚህ ህግ እንደዚህ አይነት ውጥንቅጡ የጠፋ ስርዓት ነው ያለው በአብይ አህመድ ዘመን ባለፉት 7 ዓመታት እኛ ያየነው ከፍተኛ የፖለቲካ ግድያዎች እየተካሄዱ የማጣራት የመመርመር እና ፍትህ የማውጣት እውነትን የመመስረት ተግባር አልነበረም አጫሉ ሁንዴሳ በቴ ኡርጌሳ አብዱል ጀባር ሁሰይን አሚን አህመድ you can name political ሰዓረ ጀነራል ሰዓረ ስመኘው የአማራ ክልል መሪዎች ሙሉ በሙሉ ሰው ያልቃል ምንድነው ሞት የምታዳንቁት እኛ ጋር ብቻ ነው እንደ ሰው የሚሞተው ኦኬ ሰው ይታፈናል ይፈናቀላል የዘር ማጥፋት ወንጀሎች በስፋት እንደ መንግስታዊ ስትራቴጂ እንደ ጦርነት ማካሄጃ መንገድ ተደርጎ ስልት ተደርጎ ሴቶች ህፃናት ይደፈራሉ ታይቶ በማይታወቅ ደረጃ በኢትዮጵያ ታሪክ ውስጥ ሆኖ በማይ መንደሮች እንዳሉ ይቃጠላሉ አንድ ጊዜ 1000 ባወራ ያለበት ሙሉ መንደር በጉጂ ይቃጠላሉ ሰዎች ህያው ሰው ይቃጠላል ሰዎች ያሉበት ጎጆዎች ይቃጠላሉ በማሳ ላይ ያለ መከር እንዳለ ይቃጠላል በሰራዊት ነው የሚካሄደው በመንግስት ተቋማት ይሄ ይዳረጋል ይጣራ ሲባል አይጠሩም ሲጀምሩ ግን ምን ብለው ነበር ሳናጣራ እናስርም ኦኬ አስረና እናጣራ ሲሉ ነበር ማከላያ አፍርሰናል ነገር ግን ይሄንን ያደረጉ ታላቅ ጥፋት ለመጀመሪያ ጊዜ በኢትዮጵያ ታሪክ አስገድዶ መድፈር የጦርነት መሳሪያ የሆነበት መንቀል ማስራብ የጦርነት መሳሪያ የሆነበት በነገራችን ላይ የቀደመው የሽግግር ፍትህ ሳይካይ የቀደመው ዘመን በሙሉ ያለው ስርዓት የፖለቲካ የኃይል ተግባር ነው ሲፈጸምበት የነበረው ኢንስቲትዩሽናል ወንጀል ነው ሲፈጸም የነበረው ስንል አንዱ መጀመሪያ የሚመጣው ሽግግር ሲመጣ የሚመጣው ነገር ያንን ኢንስቲትዩሽናል ፖለቲካል ኢንጀስቲስ ማረቅ ነው ምን ማለት ነው የሽግግር ፍትህ ማድረግ ነው ሽግግር አድርገ የሽግግር ፍትህ ሳታደርግ በአዲስ መሰረት ላይ ሀገሩን ማቆም አትችልም በአዲስ መሰረት ላይ ካልቆመ አሁንም የእስር ቤት ዘበኛ ሆነ ትቀጥላለህ ካቦ ሆነ ትቀጥላለህ የእስር ቤት ዘበኛ ደግሞ ሁሉ ጊዜ የሚለው ነገር ተጠንቀቅ ነው መሳሪያውን ይዞ ተጠንቀቅ ምንም አድርግ ምን ያፋጨ ጎረምሳም ኦኬ ሰብሰብ ያሉ ወጣቶችም የሰፈር ሽፍታም የለየለት ወንጀለኛም መፍትሄው አንድ ነው መሳሪያ ተጠንቀቅ ዘበኝነት ስለዚህ የአብይ አህመድ ስርዓት ፖለቲካም ህግም ጦርነት የሆነበት ሁሉም ነገር ሴኩሪታይዝድ የሆነበት ኦኬ የማሻሻል ፖለቲካ የሪፎርም ፖለቲካ የተስፋፋበት የማሻሻል ወሬ ሬቶሪክ ኦፍ ሪፎርም የተስፋፋበት ነገር ግን የዘር ማጥፋት ህዝብን የመንቀል ህዝብን የማጥፋት ማንነትን የማጥፋት ተግባር የተካሄደበት በሰፊው የኦሮሞ ቄሮ የኢትዮጵያ ጭቁን ህዝቦች የዘመናት ጥያቄ የፍትህ ጥያቄ የታፈነበትና የተቀበረበት ይልቁኑ አዲስ አጀንዳ በቦታው መጥቶ የኢትዮጵያን ህዝቦች መሬት በስፋት የሚዘረፍበት የሚነቀልበት እንደ አቡሴራ ያለው ሁኔታ በከተሞች ዜጎች ቤቶቻቸው የሚወረስባቸው መሬታቸው የሚወሰድባቸው የኮሪደር ልማት ወዘተ እየተባለ ሰው ቤት የለሽ መሬት የለሽ የሚሆንበት የግፍ አሰራር ዋና የመንግስቱ መገለጫ የሆነበት ዘመን እንደሆነ ነው ማየው ግፍ ኢትዮጵያ ውስጥ የተለመደ ነው ምክንያቱም ኢፍትሃዊነት እንዳልኩ ፋውንዴሽናል ኢኖግራል ችግር ስላለበት ማለት ኢኖግራል ኢንጀስቲስ ስላለ ይሄኛው ግን የፍትህ ችግር ያለበት የፍትህ መጓደል ችግር ያለበት ሳይሆን ግፍ ዋናው አሰራር ሆኖ ግፍ ስጋ ገዝፎ በመንገድ ላይ ቆሞ እየሸለለ የሚያወራበት ምሳሌ ሰጣለሁ በጅማ 15000 ሰው ነቅለናል አለ ካሳ ሳይጠይቁን ነው የሄዱት 15000 ሰው ነቅሎ ማለት ነው
ካሳ አልጠየቁንም። እና ይሄ ማለት ግፍ ከዛ የሚያለቅሱትን ዛፍ ስር ቁጭ ብለው ቤት የለሽ የሆኑ ሰዎችን ታያለ እናቶች። ከዛ እነሱ ስታይ ግፍ ኮራ ብሎ በአደባባይ ቆሞ 15000 ሰው ነቅለን እኮ ማንም ምንም አላለንም የሚልበት ሀገር ነው። ያለፉት 7 ዓመታት የኢትዮጵያ ህዝቦች የመከራና የስቃይ ዘመን በተለይ የኦሮሞ ህዝብ እና የትግራይም ህዝብ የቅማንት ህዝብ ወዘተ የዘር ማጥፋት እርምጃዎች የተወሰደበት ህግ የዘር ማጥፋት ማሽን ሆኖ የሰራበት ምርጫን ለምጅው የኢትዮጵያ የህግ ባለሙያዎች ለዘመናት ስቴይን ጥቁር ነጥብ ሆኖ የሚቀር ነገር ልንገር። የኢትዮጵያ የህገ መንግስት ምሁራን የህግ ባለሙያዎች ጥቁር ነጥብ ለመጀመሪያ ጊዜ ዲሞክራሲያዊ ምርጫ መካሄድ ባለበት ዘመን ላይ አይ ዲሞክራሲያዊ ምርጫ አይጠቅምም፣ አደጋ ያመጣል፣ ስለዚህ በ5 ዓመት ነው ምርጫ የሚካሄደው የሚለው ህግ በ6 ዓመት ነው ተብሎ ቢተረጎም ችግር የለውም። ለህግ የበላይነት፣ ለፍትህ፣ ለዲሞክራሲ ኦኬ ጠበቃ ለመሆን የተማሩ የህግ ባለሙያዎች ዲሞክራሲን በማፈን ሱፍ ለብሰው በስነ ስርዓት ማለት ነው በአደባባይ ወጥተው አይ ምርጫ አይጠቅምም ለማለት ብለው የተከራከሩበት ዘመን ቢኖር ይሄ የአብይ አህመድ ዘመን ነው። ህግ ኮምፕሊሲት ነው በኢንጀስቲስ ፍትሃዊነትን በማምጣት ተባባሪ ነው። ይሄ ዋናው መገለጫው ነው። አብይ አህመድ አፈናቅዬ ካሳ አልከፈልኩም ብሎ ሲናገር አንድ የህግ ባለሙያ ማህበር አንድ የህግ ሰው እንዴ ግፍ እኮ ነው ይሄ አላለም። በነገራችን ላይ ስለ ፍትህ ስንናገር ሁሉም ሰው በእኩልነት የሚታይበት ምናምን ይመስለዋል ሰው ኖ። ስለ ፍትህ ስንናገር እኛ ኃይለኞች ደካሞችን፣ ጉልበተኞች ጉልበት የለሾችን፣ ሀብታሞች ድሆችን፣ ብርቱዎች ጎስቋሎችን እንዳይበድሉ በምስኪኖች በኩል መቆም ማለት ነው። በምስኪኖች በኩል ስትቆም ያኛውም ማራሱ ኦሬዲ ጠንካራ ስለሆነ ነገሩን ታደላድለዋል፣ እኩል ታደርገዋለህ ማለት ነው። ይሄን ይረሳል ብዙ ጊዜ ሰው ሀብታሙም ድሃውም እኩል የሚቆምበት ነው። ኖ ፍትህ ማለት ይሄ ነው። ይሄን ማድረግ ስትሳሳት ይባላል በእኛ ህግ በሙያችን መሳሳት ሲኖርብህ ለመብት አድልተህ ተሳሳት፣ ለነጻነት አድልተህ ተሳሳት። በላቲን ምን ይላል? ኢንዱቢዮ ፕሮ ሪዮ ይላል በወንጀል ህግ ውስጥ። በጥርጣሬ ባለህ ጊዜ ለተከሳሹ አድላ፣ ለወንጀለኛው አድላ ነው የሚለው። ጥርጣሬ ካለ ከጥርጣሬ በላይ ከሆነ ኦፍ ኮርስ ከጥርጣሬ በላይ ከሆነ ጥፋተኛ ነው ትለዋል። ጥርጣሬ ካለህ ግን ኢንዱቢዮ በጥርጣሬ ጊዜ ፕሮሪዮ ለምስኪኑ ነው የምታደላው። ምክንያቱም አንድ ምስኪን ተላልፎ ከሚሰጥ ብዙ ሌባ ብዙ ወንጀለኛ ቢያመልጥ ይሻላል። ወንጀለኛ ቢያመልጥ ትይዘዋለህ፣ ምስኪን ቢጎዳ ግን ምን ታደርገዋለህ? አታድነውም። በቃ ጎዳው፣ ሰበርከው። ስለዚህ ይሄንን ሙያ የሚረዳ ሰው አየህ ኢትዮጵያ ውስጥ the rule of professional law የሚባል ነገር የለም የምንልበት ምክንያት ይሄ ነው። የሙያ ማህበራቱ አሁን እኛ ለኢኳሊቲ አይደለም ለኢኩዊቲ ነው እንደማለት። አዎ እንደዛ ማለት ትችላለህ፣ ግን fundamentally it is about the poor, the weak and the defenseless. The poor, the weak and the defenseless. ይሄ ደግሞ በምግባርም ethical resistance እኮ የምናደርገው አሁን the ethics of resistance የሚመጣው ከፍትህ ጉድለት ነው። አክቲቪስት ነን ምናምን የሚሉ ሰዎች ይሄንን መረዳት አለ። አሁን የኢምፓየር አክቲቪስቶች አሉ፣ የፓወር አክቲቪስቶች አሉ፣ የገንዘብ አክቲቪስቶች አሉ። ኢምፓየርን ጀስቲፋይ ለማድረግ ጦርነትን ጀስቲፋይ ለማድረግ ተከፍሏቸው የሚሰማሩ ጉልበትን ጀስቲፋይ ለማድረግ ከሰራዊት ጋር ደረታቸውን እየደቁ ከሰራዊቱ ጋር ነኝ የሚሉ ነውር ነው ይሄ። አክቲቪስት የሚባል ሰው ለድሃው ለመከረኛው የመከራ ዊትነስ ነን እኮ ነው የሚባለው አክቲቪስት ስትሆን። ለአባት የለሹ ይላል መጽሐፍ ቅዱስ አይደለም? ለአባት የለሾች ለመበለቲቱና ለምስኪኑ መቆም ማለት ነው። አክቲቪዝም ይሄ ነው። የፍትህ ሰው ስትሆን እኛ በህግ ትምህርት ቤት አሁን የህግ ትምህርት ማሻሻያ ምናምን ስናደርግ ምን አይነት ሎየር እንድናወጣ ነው የምንፈልገው ብለን የህግ ትምህርት ማሻሻያ ኮሚቴ ውስጥ ነበርኩ፣ ቴክኒካል ኮሚቴ ውስጥ።
በ2006 በአካባቢ የኢትዮጵያ የከፍተኛ ትምህርት አዋጅ ሲረቀቅ የተወሰነ ያህል ተሳትፎ ነበር። ይሄንን ስናደርግ አንዱ የምናየው ምንድነው የምናወጣው አይነት ሎየር ምን አይነት የህግ ባለሙያ ነው የምናወጣው? ለፍትህ የወገነ ከህዝብ ጋር የቆመ ኦኬ ነው፣ ለሙያው ታማኝ የሆነ ምግባር ያለው ኤቲካል የሆነ ነው የምናወጣው ወይስ ለአስተዳደራዊ ስራ የተመቸ ቴክኖክራት ኦኬ ለሚጋልበው ባለስልጣን የሚሰግድ አገልጋይ ነው የምንፈጥረው? ይሄንን ተጠንቅቀን በደንብ ማውጣት አለብን ተብሎ የማሻሻል ነገር ግን ኢህአዴግም ሆነ አሁን ያለው ስርዓት ያው ለስልጣኑ መጀመሪያ ስለሚሰጋ ኢህአዴግ ለችግሩ ያንን ፕሮግሬሲቭ ኢምፐልስ ያለውን ህገ መንግስት አስቀምጦ እሱን መሰብሰብ እንደማይችል ስላወቀ አደጋ እንዳለው ስልጣን እንደሚያሳጣ ስለገባቸው ምንድነው ያደረጉት? በፌደራሊዝም በህገ መንግስቱ ዲሴንትራላይዝ የለቀቁትን ስልጣን በፓርቲው በኩል ሴንትራላይዝ ያደርጉታል። አንድ ሰው አይ ቲንክ ዮና ቢንክ ነው መሰለኝ ምን ይለዋል? በቀኝ እጅ የሰጠውን በግራ ይሰበስባል ይላል። በፓርቲ ሴንትራሊዝም በቀኝ እጅ የሰጠውን በግራ እጁ ይሰበስበዋል። ግራ እጁ ማለት የፓርቲው ነው። የተማከለ የፓርቲ ስርዓት ነበር ያለው። ቀኝ እጁ ፌደራሊዝሙ ነው የህገ መንግስቱ ምናምን ማለት ነው። ዲሴንትራላይዝ ያደርገዋል፣ ይሄኛው ሴንትራላይዝ ያደርገዋል። ሶ እነሱ በዛ መንገድ ነው የሚሄዱት። በፓርቲው ነበር የሚሰሩት። ምክንያቱም በኖርማል በህገ መንግስቱ ከሄዱ ስልጣን ማጣት ይመጣል። አንደርስታንድብል። እነዚህኞቹ ግን ያ አይነት ስጋት አልነበረባቸውም። ዲሞክራሲ እነዚህን ይጠቅማቸዋል እንጂ አይጎዳቸውም ነበር። ነገር ግን ዲሞክራሲን አፍኖ ሰውየው ለምንድን ነው? የሴኩሪቲ ሰው ስለሆነ ነው። በአብዛኛው አለማወቅ ነው። ጨርሶ አያውቅም። ምንም ስለ ህግና ምናምን አያውቅም። መንግስት ስልጣን እንዴት ይያዛል፣ እንዴት ይጠበቃል፣ በጉልበት ነው ብሎ ነው የሚያምነው። ስለዚህ በጉልበት ደብድቤ እኮ ተቀብዬ እና 15000 ሰው አፈናቅዬ ባይ ዘ ዌይ በታሪክ የሚያስጠይቅ ነገር ነው። 15000 ሰው አፈናቅዬ ማንም ምንም አልጠየቀኝም ሲባል 15000 ቤተሰብ ሜዳ ቀርቷል ማለት ነው። ይሄ አገር ላይ ፍርድ የሚያመጣ መቅሰፍት የሚያመጣ ነገር ተብሎ ነበር መታየት ያለበት። ሎየር ነኝ የሚል ሰባኪ ነኝ የሚል ካህን ነኝ የሚል ተቆርቋሪ ነኝ አክቲቪስት ነኝ የሚል ሰው በሙሉ ይሄን ቃል ብቻ ወስዶ ተጠያቂነትን ለማምጣት መንቀሳቀስ ነበረበት። መባል ነበረበት። ሌላውን ማለት 1 ሚሊዮን በዘር ማጥፋት የጠፋበት ሀገር መሆኑን መንረሳው አይደለም፣ ምንም አይደለም እሱ ሁሉ። ከዚህ አንፃር ነው ምናየው የፍትህ ስርዓት ግርድፍ ግፍ የግፍ ክምር ነበረ በቄሮ ጊዜ። ግርድፍ ግፍ ሆኖ ክራባት ለብሶ ጎዳና ላይ ወጥቶ ምንም አይመጣም ብሎ እየሸለለ የሚናገርበት ቦታ ላይ ነው የደረስነው በዚህ 2018 እስከ አሁን ባለው ዘመን። እንግዲህ የወደፊቱን ጉዳይ ምን ያህል ከባድ እንደሚያደርገው የሚያሳይህ የደረስንበት ቦታ ነው። በአጭር ቋንቋ ሲገለጽ የአብይ አህመድ ሲስተም ስርዓት ሴኩሪታይዜሽን ኦን ስቴሮይድ የሚባል። በጣም አመሰግናለሁ ዘገሽ። እንግዲህ አሁን ይሄ አንተ ግርድፍ ግፍ ያልከው ነገር የመጣው እንደ ኢህአዴግ የፍትህ ስርዓትን የአስፈጻሚ መዋቅር ተቀጥላ በማድረግ ሳይሆን በቀጥታ የፍትህ ስርዓቱን በመጋፈጥ በማዋረድ በመደብደብ በማፍረስ የተካሄደበት ሁኔታ ነው ያለው። አሁን እንግዲህ ኮሬ ነገኛ ያለው ምሳሌ ወስደን ነገርየውን ይበልጥ ስጋ ለማልበስ ለመሞከር ነው። ስለ ኮሬ ነገኛ አድማጮቻችን ግራ እንዳይገባችሁ፣ ኮሬ ነገኛ ብለን የምናወራው እኛ ብቻ የምንናገረው እኛ ብቻ የምናውቀው ነገር ሳይሆን ሮይተርስ ጆርናሊስቲክ ኢንቨስቲጌሽን አድርጎ ምርመራ አድርጎ ብዙ ማስረጃዎችን አደራጅቶ አሳትሞ ዓለምን ያስነበበበትን ምርመራ ነው የምናወራው። ኮሬ ነገኛ ኮሬ ነገኛ እንዳለ ወደ አማርኛ ሲተረጎም የጸጥታ ተቋም ወይ ደግሞ የጸጥታ ኮሚቴ ሊባል ይችላል። ስራው ምንድነው? እንዴት ነው የተደራጀው? አሁን ልናወራ ነው። አዲስ አይደለም፣ ግን ይሄ ነገር ይበልጥ እንዲታወቅና ምናወራው ነገር ትርጉም እንዲኖረው ይበልጥ ሰው እንዲረዳው
ለማስቀመጥ ነው። ይህንን ያመጣንበት ምክንያት ስላለን የአብይ አህመድ ወንበር ምንጩም መቀመጫውም እየደረጀ ያለው ኦሮሚያ ላይ ነው። ያንን ምሳሌውን ኦሪጂኑን አመጣጡን የፍትህ ግድፈቱ ምን እንደሚመስል ለማውራት ነው። አሁን ማንም ሰው ጉግል አድርጎ የሚያየው ነገር ነው። ይሄ ጉግል ላይ በነፃ የሚነበብ የሮይተርስ የምርመራ ውጤት ነው። in Ethiopia a secret committee orders killing and arrests to crush rebels ይላል። አሁን እንግዲህ rebels ታጥቀው መንግስትን የሚዋጉ ኃይሎችን ለማሸነፍ ሲባል በሚስጥር የተደራጀ ኮሬ ነገኛ የሚባል የጸጥታ መዋቅር ሰውን ይገላል ይላል። ይዘቱ ምን እንደሆነ በኋላ እናወራለን። ማንን ነው የገደለው? እነማን ናቸው የተገደሉት? አማጺዎቹ ናቸው ወይ ሰላማዊ ሰዎች ናቸው ወይ ሁለቱም ናቸው? ምንድነው ነገር የሚለውን እናወራለን። ነገር ግን ኮሬ ነገኛ ስንል ስለዚህ ጉዳይ ነው እያወራን ያለነው። ይሄ በነፃ ጉግል ላይ ስላለ ሁሉም ሰው ሊያነበው የሚችለውን ነገር ነው እያሳየን ያለነው። አንድ 13 ገጽ የሚሆን ነው። ብታነቡ በጣም ነው የምትጠቀሙት፣ ደግሞም በጣም ነው የምትገረሙት። ብዙ ነገር ልትማሩበት ትችላላችሁ። የፍትህ ስርዓቱ ምን ይመስላል፣ ምንድነው ኮሬ ነገኛ የሚለውን ነገር። ምልኬሳ ወደ አንተ ለመምጣት ብዬ ነው ይህንን ምሳሌ ያመጣሁት። ኮሬ ነገኛ ሲቋቋም ሰው ብዙም ማያውቀው፣ እንደውም ኦሮሚያ ላይ ዘፈን ነው የነበረው። ቅልጥ ያለ ዘፈን ነው። የአባ ገዳ ልጆች መጥተዋል፣ አገር ተረክበዋል። እንደውም ከኛ አንዱ የሆነ ሰው ነው ጠቅላይ ሚኒስትር የሆነው የሚባል የሚዘፈንበት ጊዜ ነው። እዛን ጊዜ ይሄንን ጽሁፍ ስናነብ እዛን ጊዜ አብይ ኮሬ ነገኛን ሲያደራጅ ነው የከረመው። ህዝቡ ሲዘፍን ከኛ አንዱ የሆነው ከተጨቋኞቹ አንዱ የሆነ ልጅ ከቄሮዎች ትግል የተወለደ ልጅ ጠቅላይ ሚኒስትር ሆነ ብሎ ህዝቡ በደስታ ሲዘፍን። አሁን እንግዲህ ወደዛ ተመልሰን ካነሳን ብዙ ቋንቋዎች አሉ። አማራ ክልል ስትሄድ ሌላ ቋንቋ አለ፣ ወደ ደቡብ ሶማሌ ክልል ብዙ ቋንቋዎች አሉ። ኦሮሚያ ላይ ግን የደከምንበት የድካማችን ውጤት ነው። የተቃዋሚ ፓርቲዎች ሳይቀሩ እኛ የደከምነው እኛ የታገልነው ለምን ስልጣን አልያዝንም የሚል ጥያቄ ቀርቶ ከኦፒዲኦ የሚመጣ ሰው ስልጣን ቢይዝ ምንም ችግር የለውም። እንዲያውም አንዳንድ ሰዎች እንደነ ጸጋዬ እንደኔ ያለን ሰዎች ስንቃወም እንደውም ጤንነታችሁ ሁሉ ያሰጋናል፣ ቅናተኞች ናችሁ እንዳውም ተብለን። አሁን ኮሬ ነገኛ ሲያቋቁም ነበር አብይ እዚህን ጊዜ ምን የሚያደርግበት ቅድም አንተ ትንሽ ጭላንጭልን ለማምጣት ሞከሩ ያልከውን ጭራሿን ለማጥፋት ህዝቡን እንዳለ ለመድፈቅ ለመግደል ገሎ ደግሞ ጅብ ለማስበላት በአደባባይ ላይ ለመረሸን ኮሬ ነገኛ ተዘጋጅቷል። አሁን ይሄንን ጥያቄ እየጠየቅኩ ያለሁበት ምክንያት ኮሬ ነገኛ እዛ ውስጥ የተሳተፉ ሰዎችን ታውቃለህ፣ ስማቸውም እዚህ ዶክመንት ላይ ተዘርዝሯል። አንተ ያንዳንዱንም ታውቃለህ። የበለጠም ደግሞ ከኛ የበለጠም መረጃዎች ይኖሩሃል። ኮሬ ነገኛ ኦሮሚያ ውስጥ ልትፈጠር ነበር፣ ጥረት ተደርጓል። ቅድም ያልከውን የፍትህ ስርዓት ጭራሹ እንዲጠፋ አይኑ እንዲጠፋ የተደረገው እንዴት ነው? የኮሬ ነገኛ ድርሻ ምንድን ነው? ምልኬሳ አመሰግናለሁ። እና ይሄ ኮሬ ነገኛ ሳይፈጠር በፊት ይመስለኛል ህዳር 2018 ህዝብ እንደው ሃኒሙን ላይ በነበረበት ጊዜ ህዳር 2018 ማለት ኦህዴድ ስሙን ቀይሮ ጅማ ላይ ጉባኤ አካሂደው ሰፕቴምበር ላይ ነው። ይሄ መስከረም 2018 ጅማ ላይ
ኦህዴድ የሚባለውን ስሙን ቀይሮ ኦዴፓ ተብሎ ከተመለሰ በኋላ እንደው በህዝብ ዘንድ እንደው በዛን ጊዜ ሞቅታ ነበር። እንደው ጫቁላ ሽርሽር ነበር። እዛ ውስጥ ነበርኩኝ እኔ ጅማ ላይ ነው ማዕከላዊ ኮሚቴ ሁኜ ተመረጥኩት። ከዛ ህዳር 2018 የኦዴፓ ማዕከላዊ ኮሚቴ ስብሰባ ጠራቢ። ማዕከላዊ ኮሚቴ ስብሰባው የተጠራው በቤተ መንግስት ነው፣ በአብይ ጽህፈት ቤት ነው። 4 ኪሎ ሰብስቦን አብይ ምን ይላል እንግዲህ አስቡት፣ ህዳር 2018 ነው። ከዚህ በኋላ ከኦዴፓ ውጪ ምንም አይነት ተቃውሞ ምንም አይነት ፓርቲ ኦሮሚያ ውስጥ መኖር የለበትም። አንደኛ ከህወሓት መማር አለብን አለ። ህወሓት 27 ዓመታት ያለ ምንም አይነት ተቃውሞ ትግራይን ገዝተዋል አለ። እኛ ደግሞ ኦዴፓዎች ኦሮሚያን ልክ እንደ ህወሓት ትግራይን እንደገዛ እኛም ያለ ምንም ተቃውሞ መግዛት አለብን አለ። እንደውም እኮ ኢትዮጵያንም መግዛት አለብን፣ ከሻቢያ መማር አለብን፣ ከኤርትራ መማር አለብን አለ። ይሄ ስብሰባ ላይ ነው እንግዲህ የማዕከላዊ ኮሚቴ የኦዴፓ ማዕከላዊ ኮሚቴ ስብሰባ ላይ ይሄ አቅጣጫ ተሰጠ። የተወሰኑ ሰዎች እንደው ይሄ ነገር አይሆንም ብሎ አነሱ። ግን ያው እሱ የኦዴፓ ሊቀመንበርም ስለሆነ የእሱ አቅጣጫ ትቀበላለ። ያ ውሳኔ ጸድቆ ወጥቷል። ይሄ ነገር የተፈጸመው የውሳኔው አቅጣጫው የተቀመጠው ህዳር 2018 ከዛ ቀጥለው በአይ ቲንክ ኦገስት ውስጥ ይመስለኛል ይሄ ነሐሴ 2019 ኮሬ ነገኛ ተፈጠረ የሚባል ሰማን። እኔ ሰማን ምንድነው ይሄ ኮሬ ነገኛ ሲባል ዋናው ዓላማው የጠላቶችን ለማጽዳት ነው ተባለ። ምንድነው ጠላት? በዛን ጊዜ ሴሊዲና ነው የሚባለው የጠላት ህዋስ ወይ ደግሞ ጠላቶችን ለማጽዳት ከኦሮሚያ ለማጽዳት ነው ይሄ ኮሬ ነገኛ የተፈጠረው ተባለ። ከዛ ኮሬ ነገኛ ውስጥ የተካተቱት የክልሉ ፕሬዝዳንት ሽመልስ አብዲሳ እንግዲህ በዛን ጊዜ ኦገስት 2019 ለማ መገርሳ ኦሬዲ ተባሯል። ከዛ ሽመልስ አብዲሳ አለ፣ የሱ ምክትል አወሉ አብዲ አለ፣ የፓርቲው ጽህፈት ቤት አለ፣ ይሄ ባነው ፍቃዱ ተሰማ የሚባል አለ። በድርጅት ውስጥ ደግሞ የገጠር ዘርፍና የከተማ ዘርፍ በኋላ የፖለቲካና የድርጅት ዘርፍ ተብሎ እንደገና ሪአሬንጅ የተደረገ 3 ሰዎች ከድርጅት ጽህፈት ቤት፣ 2 ሰው ፕሬዝዳንትና ምክትል፣ ከዛ የፖሊስ ኮሚሽነር፣ ከዛ የጸጥታ ዘርፍ ኃላፊ። እነኚህ 7ቱ የኮሬ ነገኛ ሆኖ ሙሉ በሙሉ የግድያን የአፈሳን የኤቭሪቲንግ መወሰን ተፈጠረ። ይሄ ነሐሴ 2019 ነው። እንግዲህ ይሄ ነገር የተፈጠረው ከቤተ መንግስቱ ውሳኔ በኋላ ነው። ቤተ መንግስት ላይ የተወሰነ ምንድነው ኦሮሚያ ውስጥ ያለ ኦዴፓ ከኦዴፓ ውጪ ምንም አይነት ፓርቲ መኖር የለበትም ተብሎ በውሳኔ ነው ባይዘው። ይሄ ነገር አብይ ወስነው ምንም አይነት ተቃዋሚ ፓርቲ ኦሮሚያ ውስጥ መንቀሳቀስ አይችልም ተብሎ በፓርቲ ደረጃ ነው። እኔ እዛ ውስጥ ነበርኩኝ። እኔ የፓርቲ ማዕከላዊ ኮሚቴ ሁኜ በቤተ መንግስት አብይ ሰብስቦን ኦሮሚያ ልክ እንደ ትግራይ ህወሓት 27 ዓመት ለብቻው ቀጥቅጣ የገዛችን ትግራይን እንደ ሞዴል እንውሰድና ኦሮሚያን ቀጥቅጠን መግዛት አለብን ለብቻችን፣ ኦሮሚያ ለብቻችን ብሎ ነው እንግዲህ። ከዛ ያንን ተከትሎ ነው የኮሬ ነገኛ የተቋቋመ ኦሮሚያ ላይ። ስለዚህ ግልጽ ነው እንግዲህ ዓላማው። ከዛ እንግዲህ ይሄ ነሐሴ 2019 ነው ኮሬ ነገኛው የተቋቋመው።
ኖቬምበር 2019 ብልጽግና የሚባል የአብይ እድር ተቋቋመ። ብልጽግና ይውል ኮሬ ነገኛ መጀመሪያ ፈጥሮ ነው ብልጽግና ከዛ በኋላ ነው የሚመጣ። ብልጽግናና መደመር የሚባል ነገር መጣ በኖቬምበር 2019 ሙሉ በሙሉ ሌሎቹ ኦዴፓ አዴፓ ኤቭሪቲንግ ሁሉም የኢህአዴግ ሜምበር ፓርቲስ የሚባሉ ከህዋት በስተቀር ፈረሱ። ይሄ አጋር ድርጅት እንዳለ ፈረሱ። ራሳችሁን ፈርሳችሁ ኑ ነው የተባሉት። ባዘወይ ሁሉም የክልል እንትን የኢህአዴግ መሰረታዊ ድርጅቶችና ህዋት ውጪ እና አጋር ድርጅቶች በቀጭን ትእዛዝ ራሳችሁን አፍርሳችሁ ወረቀት ይዛችሁ ኑ ነው የተባሉት። ከዛ ሱዴፓ ራሱን አፈርሶ ወረቀቱን ይዞ ወጣ። የአፍዴፓ የአፋር ሁሉም የቤንሻንጉል ጉሙዝ የጋምቤላ ሁሉም ይሄ እንግዲህ ኖቬምበር 2019 ሁሉም ደብዳቤ ይዘው 4 ኪሎ መጡ። 4 ኪሎ ይሄ ብልጽግና ሲመሰረት እዛ ነበርኩኝ ነኝ። የኦዴፓ ራሱን አፍርሶ እንዲመጣ ሲባል አዳማ ላይ ተሰብሰቡና ራሳችሁን አፍርሳችሁ ኑ ሲባል እኔ አልሳተፍም ብዬ ቀረው። የተወሰኑ ሰዎችም ቀሩ። ከዛ በኋላ እንግዲህ ሌላ ታሪክ አለ፣ እሱን አላነሳም። ነገር ግን የኦዴፓ ማዕከላዊ ኮሚቴ በዲፎልት የብልጽግና ማዕከላዊ ኮሚቴ ተባለ። ራሴን እዛው አግኝቼ ሄድኩኝ እና ለ6 ወር እዛው ውስጥ ነበርኩኝ። ምን ለማለት ነው? ይሄ ኮሬ ነገኛ የተፈጠረው አንደኛ በትዕዛዝ በአብይ ትዕዛዝ ኦሮሚያ ውስጥ ምንም አይነት ተቃውሞ መኖር የለበትም። አብይን የሚቃወም ሰው፣ ፓርቲ፣ ድርጅት፣ ግለሰብ፣ ቡድን ይጠፋል ተብሎ ህዳር 2018 ተወሰነ። ከዛ ያንን ውሳኔ መሰረት አድርጎ ኮሬ ነገኛ በናሴ 2019 ውስጥ ተቋቋመ። ከዛ ብልጽግና የሚባል ተፈጠረ። ከዛ ጦርነት ሙሉ ጦርነት ጉጂ ሞዴል ላይ ጉጂ ላይ እንትን አንድ የሽብር ኦልሞስት የሽብር ሞዴል ኦሮሚያ ላይ በተለይ ጉጂ ላይ በተወሰነ ደረጃ ጀመሩትና ያንን በተሳካ ሁኔታ ቅድም ጸጋዬ ያለው መደዳም ይሄ መንደሮችን ማቃጠል፣ ሰውን በአደባባይ መረሸን፣ በጅምላ አንድ ጊዜ ላቋርጥ እዚህ ላይ። ምክንያቱም ኮሬ ነገኛ ሲቋቋም በክልል ላይ ምን እንደሚመስል እነማን አባል እንደሆኑና መዋቅሩ ምን እንደሚመስል አንስተህልን ነበር። ወደ ታች የወረደው እንዴት ነው? በዞን እና በወረዳ አካባቢ ይሄ ሄደው የሰውን ቤት የሚያቃጥሉት፣ ሰውን የሚገሉት መዋቅሩ ምን ይመስላል? እስኪ ወረዳ ላይ አንተ የምታውቀው ነገር። ይሄ ራሱን ሪፕሊኬት ያደርጋል። በክልል ደረጃ ፕሬዚዳንት የሚመራ ከሆነ በዞን ደረጃ የዞን አስተዳዳሪዎች ይመራሉ። ይሄ እንትኑ በወረዳ ደግሞ የወረዳ አስተዳዳሪዎች ይመራሉ። ይሄ ሌሎቹም በተመሳሳይ የድርጅት ጽሕፈት ቤት አለ፣ የፖሊስ ኮማንደሮች አሉ። ሙሉ በሙሉ በክልል ደረጃ ካወቀው በዞን ደረጃ እና በወረዳ ደረጃ ሙሉ በሙሉ ታውቋለ። ግን አንድ ላይ እዚህ ላይ የሆነ ነገር መጨመር አለብን። ግድያዎች፣ የተለያዩ ግድያዎች አሉ። ሃይ ፕሮፋይል ግድያዎች አሉ። ሎ ፕሮፋይል ግድያዎች፣ በዞን ደረጃ የሚገደሉ ሰዎች አሉ። በወረዳ ደረጃ ገለን ጥያቄ የማይነሳባቸው እንትኖች አሉ፣ ደረጃዎች አሉ፣ የሰው ደረጃዎች አሉ በአብይ ስሌት። አሁን በጣም ወሳኝ የሆኑ ሃይ ፕሮፋይል ግድያዎች በቀጥታ ትዕዛዝ በሽመልስ ሳይሆን በቀጥታ በአብይ ትዕዛዝ ነው ግድያዎቹ የሚፈጸሙት። እነሱ ሌላ የሪፐብሊካን ጋርድ ክንፍ አለ፣ የስኳድ የገዳይ ስኳድ አለ።
እና ያ ስኳድ የአሳሲኔሽን ስኳድ የሪፐብሊካን ጋርድ አካል የሆነው በአብይ የሚመራ ለምሳሌ እነ በቴ ኡርጌሳ መቂ ላይ የሚገደሉበት በኮሬ ነገኛ ሳይሆን በአብይ የሚመሩ በቃል ማለት የኮሬ ነገኛም አብይ ነው የሚመራቸው ኦብቪየስ ነው ትዛዙ የሚሰጠው አብይ ነው ለሽመልስ ፈጽሞ ሪፖርት ማድረግ ነው ነገር ግን ሌላ ተቋም አለ ሽመልስ የማይመራቸው ሪፐብሊካን ጋርዶች አሉ እነሱ አሁን ሃይ ፕሮፋይል ግድያዎችን የሚፈጽመው በቀጥታ ትዛዝ በአብይ እነ ሽመልስ አያስፈልጉም እነሱ ሃይ ፕሮፋይል ግድያዎች አካባቢ በዞን ደረጃና በወረዳ ደረጃ የሚንቀሳቀሱ የቄሮ አባላት የማህበረሰብ አባላትን የሚገሉ አስተዳደራዊ እርከኖች አሉ የኮሬ ነገኝ የክልል ኮሬ ነገኝ አለ የዞን ኮሬ ነገኝ አለ የወረዳ 300 ወረዳዎች አሉ ኦሮሚያ ላይ እንግዲህ 300 ኮሬ ነገኛ አለ በወረዳ ደረጃ ከተሞች ላይም አሉ ኮሬ ነገኛዎች እና ይሄንን ያነሳሁት ምንድነው ሁሉም ነገር በክልል ደረጃ ሳይሆን አብይ ራሱ የሚመራም ኮሬ ነገኛ አለ ለማለት ነው ይታል በጣም ጥሩ እቺን ጥያቄ መልስልኝና ወደሚቀጥለው ጥያቄ እሻገራለሁ ኮሬ ነገኛና የፍትህ ስርዓት መካከል ያለው ግንኙነት ምንድነው ኮሬ ነገኛ ማለት ፍትህ ስርዓት የሚባል ነገር የለም ኮሬ ነገኛ ነው የሚወስነው መሞት ካለበት ፍርድ ቤት አይደለም አቃቢ ህግ አይደለም አንተን ኢንቨስቲጌት የሚያደርገው የወረዳ ካድሬ አንተን ይዞ በቤቱ ማሰር ይችላል የሆነ ግለሰብ ቤቶችን ማሰር ይችላል በተለይ ደግሞ የፖሊስ ጣቢያ ተውሱ ለ4 አመት ለ3 አመት ፖሊስ ጣቢያ እህል የሌለበት ዳቦ ማታገኝበት ፖሊስ ጣቢያ ትበሰብሳለህ እሱ የታወቀ ነው ኦሮሚያ ላይ አሁን እየመጣ ያለው በግለሰብ ቤት ሰውን ማሰር ተጀምሯል ኦሮሚያ ላይ አንተ አታውቅም የት እንደታሰርክ ቤተሰቦች አያውቁም እና ምን ለማለት ነው ፍርድ ቤት የለም ኦሮሚያ ላይ ከፈረሰ አሜን ለስሙላ እንኳን ነበር በኢህአዴግ ጊዜ እኮ በለማ ጊዜ ትንሽ የሆነ መሻሻ ተደርጎ ነበር አብይ ኮሬ ነገኛን ሲያቋቁም ሙሉ በሙሉ ፖሊስ ስኳድ ነው የሆነው እና ለምሳሌ እና አራርሳ መርዳሳና ነደረጀ ባይሳ ፖሊስን ሲይዙ ፖሊስ ያፍናል ገንዘብ ይወስዳል ፖሊስ ይረሽናል ከእስር ቤት ያስራል መጀመሪያ ከእስር ቤት ደግሞ ማታ ወስዶ ይረሽንና የሆነ ቦታ ይቀብራል ቤተሰቦቹ እንደው ብዙ ሰዎችም መጥራት ይቻላል እና ለምሳሌ በኋላ ማንሳት ይችላል ብዙ በዚህ ኤሪያ ላይ እንዴት ሰውን መግደልና እንዴት ሰውን ማጥፋት እንዴት ሰውን በጅብ እንዲበላ የሰው አካል እንዴት እንደሚያደርጉት እሱ በኋላ እናነሳለን ነገር ግን ምን ለማለት ነው ኮሬ ነገኛ የተቋቋመው ሙሉ በሙሉ የአቃቢ ህግ የፖሊስ አባል ነው የኮሬ ነገኛ አባል ነው ፍርድ ቤት እንኳን የኮሬ ነገኛ አባል አይደለም እሱን ዘጉት ምንም አያስፈልግም ሲፈልጉት ይቀጥቅጣሉ ዳኞችን የኔ ወስኑ ይባላል ከዛ ካልወሰኑ ይቀጥቅጣሉ ያስራሉ ስለዚህ ኮሬ ነገኛ ሙሉ በሙሉ የአብይ የፍትህ ስርዓት ሆነ በጣም ጥሩ አንድ ማሳያ ታነሳልናለ በኋላ በተለይ የያቤሎ የአውሮፕላን ማረፊያ ግንባታ ጋር ተያይዞ የፍትህ ስርዓትና የኮሬ ነገኛ ሰዎችን በመሰወርና ጭራሽ ፍትህም እንዳይገኝ የተደረገበት ሁኔታ ማለት ነው እሱ በኋላ ጠይቀሃለሁ ታነሳልናለ ነገር ግን እስከዛ ድረስ በኢህአደግ ጊዜ ብዙም የማይታወቅ ዳኞችን ማዋረድ መደብደብ ማሰር አንዳንድ ቦታ ላይ ደግሞ መግደል የኮሬ ነገኛ ስራ ነው ማለት ነው
ታዲያስ እሺ ጸግሽ ወደ አንተ ልምጣ። አሁን እንግዲህ በከፊል ማለት ነው በአብይ ዘመን ፍትህ ምን እንደሚመስል እያየን ነው። አንደኛ ግድያ፣ ጦርነት፣ ፍርድ ቤቶችን ኢንቲሚዴት ማድረግ፣ የፍትህ ስርዓቱ በአጠቃላይ ይሄ በኢህአደግ ጊዜ የነበረው የአስፈጻሚው ተቀጥላ እንዲሆን ሳይሆን በቀጥታ ፍትህ ስርዓቱን ማጥቃት የታየበት ጊዜ ነው። ሰውን ገሎ ሜዳ ላይ በጅብ ማስበላት። እናንተ ምሳሌዎቹን ቅድም አንስታችኋል። መጠየቅ የፈለግኩት ጸግሽ ያንተ ንባብ ምንድን ነው? ምን ለማግኘት ነው ይሄ ሁሉ? አሁን ምልኬሳ ምንም ተቃዋሚ ኦሮሚያ ላይ እንዳይኖር ለማድረግ ነው ብሏል። እንግዲህ ያ መንገድ ሊሆን ይችላል ወደ ሆነ ቦታ ለመድረስ ማለት ነው። ነገር ግን ኦሮሚያ ላይ እንደታየው የሚቃወሙ ኃይሎች አይደሉም በአብዛኛው እየተገደሉ ያሉት። ገበሬ፣ ነዋሪ፣ አረጋውያን፣ ሴቶች፣ ነጋዴ ነው የሚገደለው። ህዝብ ነው የሚጠቃው። ጉጂ አሁን የተነቀለው ህዝብ ነው። ሆሮ ጉድሩ ላይ ህዝብ ነው የተነቀለው። የተለያዩ ቦታዎች ላይ ሰርገኛ ላይ ቦምብ ያፈነዱና ሸኔ ነው ይላሉ። ሁሉም ቦታ ላይ ያው ስሙ ለሸኔ ነው፣ ሸኔ ተብሎ ነው የሚሰጠው፣ የኦሮሞ ነፃነት ሰራዊት ለማለት ነው። አሁን ያንተ ንባብ ምንድን ነው ጸግሽ? ግቡ ምንድን ነው? ምን ላይ ለመድረስ ነው ይሄ ሁሉ ነገር? አገሪቷ ውስጥ ምን እንደተፈጠረ አይተናል። አሁን ምን ለማግኘት ነው? ግቡ ምንድን ነው በአንተ ንባብ? እንግዲህ ዊልኬሳ ያላቸውን ሙሉ በሙሉ እቀበላለሁ። እንደምታውቀው በኢህአዴግ ዘመን ህገ መንግስቱ የሰጠውን በፖለቲካ ፓርቲ ማዕከላዊነት በኩል ይሰበስባሉ። በአብይ ዘመን ህገ መንግስቱም ህጉም ምንም ይበሉ ምን ፋሳዱ አለ። በኮሬ ነገኛ በኩል ሁሉንም ነገር ይቆጣጠራሉ። ስለዚህ ከስርዓቱ ጀርባ ያለው ዋና ስርዓት ኮሬ ነገኛ ነው። ኮሬ ነገኛ ፕሪዛይድ የሚያደርጋቸው ነገሮች እናንተ ዘርዝራቸዋል። የፖለቲካ ግድያዎች፣ የዘር ማጥፋት ተግባራት። ኦሮሚያን በተመለከተ ለምን ይሄንን እንደሚያደርጉ ሚልኬሳ ገልጿል። በአንድ በኩል ከኢሳያስ የተወሰደ ምክር አለ። ኢሳያስ ነው መጀመሪያ የመከራቸው። አንተ ኦሮሚያ ውስጥ እንደዚህ ተቃዋሚ ምናምን መፍቀድ የለብህም፣ ኢቭን እነዚህ እና ጫሉ እነ ጀዋር ምናምን እንደዚህ አይነት ነፃነት መፍቀድ የለብህም ብሎ የመከረው ኢሳያስ ነው። ለምን ሲባል ትግራይን አይተሃል፣ 27 ዓመት የመራችሁ። በትግራይ ውስጥ ተቃዋሚ አይተህ ታውቃለህ ወይ? ኢትዮጵያ ውስጥ አለ አለ። በትግራይ ውስጥ ግን አንድ ተቃዋሚ አልነበረም። ከዛ ትምህርት መውሰድ አለብህ ብሎ ይመክረዋል። ሰው እንደተባለው ተቃዋሚን ማጥፋት፣ ከተቃዋሚ ነፃ የሆነ የራሱ መፈንጫ ግዛት መፍጠር ሊሆን ይችላል። በኦሮሚያ ግን ከዛ ባሻገር ፍቃዱ ተሰማ እንደተናገረው በምክር ቤት ሸኔን ለማጥፋት ህዝቡን ማሸበር አለብን። የዘር ማጥፋት ስትራቴጂው አካል ነው። የዘር ማጥፋት ስትራቴጂው አካል ማለት ለምንድን ነው የምንለው? አሳውን ለማጥፋት ምንጩን ማድረቅ ነው፣ ባህሩን ማድረቅ ነው ነው ያለው እሱ ገላነ። እሱን ማድረቅ ነው። ይሄ ማለት ህዝቡ ላይ እርምጃ እንወስዳለን ማለት ነው። ስለዚህ ምን አይነት ተግባራት ይፈጽማሉ? የፖለቲካ ግድያዎች አሉ፣ ሃይ ፕሮፋይል የፖለቲካ ግድያዎች፣ የዘር ማጥፋት ወንጀሎች አሉ በስፋት። ኤትኒክ ክሊንዚንግ የምትለው አይነት ከአንድ አካባቢ ያለውን ህዝብ በሙሉ መበተን፣ በተለይ በምዕራብ ኦሮሚያ ላይ የተነጣጠረ የነሱ ካድሬዎች ናቸው ያስቸገሩን የሚል የተነጣጠረ ህዝብን በእርስ በርስ ማፋጀት፣ በህዝብ ላይ ህዝብን ማነሳሳት፣ ኦኬ፣ የህዝብን ስምና ክብር ማጠልሸት ጭራቅ ነው። ደም ሲጠጡ አየን። እርጉዝ አርደው ልጅ ሲቀደው ማህፀን ቀደው ልጅ ሲያወጡ አየን ምናምን የሚል ባይ ዘ ዌይ ዲስከርሲቭ የሆነው ቫዮለንስ ከተጨባጩ የኃይል ተግባር የበለጠ ከባድ
ዲስከርሲቭ ቫዮለንስ የተፈጸመበት ዘመን ነው ይሄ። እንደዚህ አይነት ነገር የሚዲያ ስፔክታክል ያደርጋሉ። የሚዲያ ስፔክታክል ትዕይንት ይፈጽማሉ። ስክሪፕት ያዘጋጃሉ፣ ድራማ ይሰራሉ ብቻ ሳይሆን ትዕይንቱን ደግሞ በአደባባይ እንዲታይ ያደርጋሉ። በቪዲዮ ሊክ ያደርጋሉ እየቀረጹ። ሞቼ የተነሳው ምናምን የሚባልበት ሀገር እኮ ነው። ገደለኝና ከዛ ሟቹ የሚሆነውን ነገር የሚያይበት ማለት ነው። you know it's የማክቤት ንግርት ተናጋሪዎች እንኳን እንደዚህ you know ለማንኛውም የአደባባይ ግድያዎች ለምሳሌ አማኑኤል ወንድሙ ገለው ሬሳ ሜዳ ላይ ትተው ሰው ሬሳ እንዳያነሳ የሚያደርጉት ነገር እንዲታይ የመፈለግ ስፔክታክል ኦፍ ኢንጀስቲስ የኢፍትሃዊነት ትዕይንት ኦልሞስት ኤስቴቲሳይዝ የተደረገበት ሞት። ኦኬ ይሄ አስገድዶ መድፈርን እንደ ጦር ስልት አድርጎ መሳሪያ ዌፐናይዝድ ሬፕ፣ ረሃብን እንደ ጦር መሳሪያ መጠቀም። ይሄ በትግራይ ብቻ ነው የሚወራለት ብዙ ጊዜ። በጉጂ እንደዛ ነው የተደረገው። በጉጂ ዞን፣ በቦረና ዞን፣ በአርሲ ዞን፣ በእነዚህ ዞኖች ውስጥ በታሪክ ታይቶ የማይታወቁ የረሃብ ሁኔታዎች የተፈጠሩት በተፈጥሮ ፍራጃይሊቲ በኢኮሎጂካል ፍራጂሊቲ ምክንያት አይደለም። ህዝቡን አብዛኛው ሴሚ ኖማዲክ ነው፣ አርብቶ አደር የሚበዛው አካባቢ ነው። ህዝቡ በጋ ሲመጣ ከአንድ አካባቢ ወደ ሌላ ቦታ ከብቶቹን ይዞ ይሄድና የግጦሽ መሬት ያለበት ሳር ያለበት ቦታ ይቆይና ክረምት ሲመጣና ዝናብ ሲዘንብ ደግሞ ተመልሶ ይመጣል። አብዛኛው ኢኮሎጂካሊ ፍራጃይል የሆነ አካባቢ ስለሆነ በመንቀሳቀስ ነው ማህበረሰቡ ከአካባቢ በመቀየር በመንቀሳቀስ ነው የሚተርፈው፣ ራሱን የሚያድነው፣ ከብቶቹን የሚያድነው። በጉጂ የሆነው በቦረና የሆነው ግን ኬላዎችን ዘግተው ህዝቡ እንዳይንቀሳቀስ ድንበሮችን ዘግተው ሰራዊት አስፍረው በድርቅ በመጣበት አካባቢ ሰው አይደለም ዛፍ አይደለም ከብቶች አልቀው ካርካስ በካርካስ እስኪሆን ድረስ ማለት ነው በማድረግ ህዝቡን በረሃብ የመፍጀት ተግባር ተፈጽሟል። ይህንን በተጨባጭ እኛም እንኳን እንደ ጅራ የተወሰነ አይነት አስተዋጽኦ ለማድረግ የሞከርንበት ስለሆነ በደንብ የምናውቀው ነገር ነው። በዚህ የሚያልቅ ሰው ምን ያህል እንደሆነ ተቆጥሮ አይታወቅም። እንደዛ የተሰቃየው ህዝብ መንቀሳቀስ እንዳይችል ተደርጎ የተሰቃየው ህዝብ ዘመን ሞልቶ ዝናብ ሲመጣ መጠጊያ አጥቶ ህፃናቱም ከብቱም ፍየሎቹም የሚሄዱበት አጥተው ድንኳን እየገዛን እንሰጥ ነበር ተወሰነ ጊዜ። ድንኳን ያውም ከወዲያኛው ሳይድ ከኬንያ በኩል ማለት ነው። ይሄ ማለት ከታች ከሞያሌ አካባቢ አንስቶ እስከ ዳዋ ወደ ላይ ድረስ ማለት ነው። ይሄ ሲሆን የነበረው በመደወላቡ ያው የተፈናቀለ ህዝብ እንዴት እንደሚሰቃይ የምናውቀው ነው። ከዚህ አልፎ የመፈናቀል ጉዳይ ይሄ ሳይፈናቀሉ ተፈናቀልን እያሉ ድራማ የሚሰሩት እንዳለ ሆኖ እንደ ኪራሙ ሆሮ ጉዱሩ በአጠቃላይ የመፈናቀያ ሜዳ የመፈናቀል ትዕይንት ማካሄጃ ሜዳ ነው የሆነው። ጊዳያና ኪራሙ በአጠቃላይ ሆሮ እስከ ለረጅም ጊዜ በወለጋ ዩኒቨርሲቲ ካምፓስ ውስጥ ተፈናቃይ ቁጭ ብሎ የነበረበት ዘመን ነው። በነገራችን ላይ አባከና ሚላችሁ አልነበረበት፣ የት ደረሳችሁ የማይባልበት መፈናቀል እንደ የዘር ማጥፋት እርምጃው የዘር ማጽዳት እርምጃው አንድ አካል ተደርጎ ከዛ ውጪ ደግሞ ከዘረፋ ጋር የተያያዘ ማፈናቀል፣ የመሬት ዘረፋ፣ የወርቅ ዘረፋ፣ የብር ዘረፋ፣ የኤመራልድ የክቡር ድንጋዮች ያሉበት አካባቢ ከዳዋ በታች ወደ ምዕራብ ጉጂ የሚባለው አካባቢ ማለት ነው፣ ወደ ቦረናም ጭምር ኤመራልድስ እነዚህ ክቡር ድንጋዮች የሚወጡበት አካባቢ፣ የሲሚንቶ ፋክተሪዎች ተሰባስበው ስራ እንዲሰሩበት የሚደረግበት አካባቢ ከዘረፋ ጋር ተያይዞ ሰው ዝም ብሎ ይታጠርና ችካል ይሰራና ተነሳላችሁ ይባላል። ጉጂ ምንም ቤት ይቃጠላል፣ መንደር ይቃጠላል፣ መሬት ማለት ሰው ይገደላል፣
በረሃብ ያልቃል ምናምን ብቻ አይደለም። ደግሞ የሆኑ ኩባንያዎች ይመጡና ያጥሩና ተነሱ ይሏቸዋል። ወዴት እንሂድ? አይ በቃ ሂዱ፣ እዚህ ለልማት ይፈልጋል ማለት እነዚህ ከዘረፋ ጋር የተያያዙ ማፈናቀሎች ከኮሪደር ልማት ከምናምን ጋር ተያይዞ የሚነሱ መፈናቀሎች እኔ the politics of looting and plunder empire 101 the empire is striking back ከመቼውም ጊዜ በላይ ከመቶ ዓመት በኋላ ሰፊ የሆነ የማፈናቀል ተግባር የዲስፕሌስመንት ተግባር እየተካሄደ ያለበት ለየት የሚያደርገው የአብይ አህመድን ስርዓት ፕራይቬት ሴኩሪቲ ሲስተም ቅድም ሚልኬሳ ሲጠቅሰው የነበረው ፕራይቬት የግል ሰራዊት ያላቸው ኩባንያዎች አሉ። አሁን በጉጂ የታጠቁ ሰዎች አሉ፣ ወርቅ ይበዘብዛሉ። ከዛ እዛ አካባቢ ልቀቅ ሲባል የማይለቅ ካለ የሚያስቸግር ካለ ግን በኃይለኛ ደረጃ የሰለጠኑ በፕራይቬት የሴኩሪቲ ኩባንያዎች ስልጠና የተሰጣቸው የቀድሞ ወታደሮች የነበሩ በኮማንዶና በከባድ መሳሪያ ዕውቀት ያላቸው ሰራዊት ያላቸው ሰዎች አሉ። እነዚህ ሰዎች ይመታሉ፣ አንዳንድ ጊዜ መከላከያንም ጭምር ይመታሉ። ከዚህ የተነሳ በዛ አካባቢ ለምሳሌ በጉጂ አካባቢ የመከላከያ ኃይሎች ራሳቸው ሙሉ በሙሉ መንግስትን ከድተው የወርቅ ቁፋሮ ስራ ላይ ተሰማርተውበት ያሉበት ሁኔታ አለ። ሙሉ በሙሉ እነሱም እንደታጠቁ ማለት ነው። ስለዚህ የግል የሴኩሪቲ ኃይል የወታደር ኃይል የግል ያለበት የግል እስር ቤት በስፋት የታየበት የግል እስር ቤት የት እንደሆነ ማታውቀው ለምሳሌ የኦነግ አመራሮች የታሰሩበት ቤት መጨረሻ አካባቢ የታሰሩበት ቤት እስር ቤት አይደለም እና ከሰፈር ማርቀው ነው የሚያስሯቸው ወደዚህ ወደ ራዩ ምናምን አካባቢ ምን ያደርጋሉ? በጀት የኢትዮጵያ እስር ቤቶች በጀት አላቸው። በዛ በጀት መሰረት ቢያንስ ለዕለት ጉርስ በቀን በልተው የሚኖሩትን ነገር ይሰጣቸዋል። አንድ ዳቦ ምትሆን ሁለት ዳቦ እራት ምሳ ተብሎ ይሰጥ ነበር። አሁን ግን በዚህ እስር ቤት ውስጥ ምን ሲያደርጓቸው ነበር? በቀን ለአንድ ሰው 25 ብር ይሰጣሉ። በአካባቢው እና በዛ 25 ብር ገዝተህ ነው የምትበላው ማለት ነው። በአካባቢው ላይ ያሉ ምግብ ቤቶች በዛ ወቅት ማለት ነው አንድ ሽሮ 35 ብር ነው የሚሸጡት። 25 ብር ተሰጥቶ በቀን አንድ ሽሮ ባልተህ ማደር አትችልም። ስለዚህ ምን ያደርጋሉ? ያዋጡና አንድ ላይ በጋራ እያደረጉ በልተው ያድራሉ ሰዎቹ። ለዚህ ነው ኮሎኔል ገመቹ ታስሮ ሲወጣ የ12 ዓመት ልጅ መስሎ ነው የወጣው። ኦኬ ከስቶ ጫጭቶ ማለት ነው የምታስታውስ ከሆነ። እነዚህ ሰዎች በህመም ተሰቃይተው ነፍሳቸው ነፍስ ውጪ ነፍስ ግቢ ሆነው እነ በቴ እዛ ውስጥ ነበሩ። በቴ በምን አይነት መከራ ከዛ ውስጥ በስንት ጩኸት እንደወጣ ህይወቱ ሊያልታልፍ ብላ ምናስታውሰው ነው። የቀሩት ሄፓታይተስ ቢ ምናምን ብዙ አይነት መከራ እና ያና ከነሳ በጣም በቃ ታመው ማለት ነው ማቀው በሱ ላይ ደግሞ ምግብ አጥተው መድኃኒት አጥተው መከራ ያዩበት። ይሄ የት ነው የሚደረገው? እስር ቤት ያልሆነ እስር ቤት ውስጥ ነው። የግል ይሁን የህዝብ ማታቀው ማለት ነው። እስረኛ በገንዘቡ እንዲበላ እንኳን ሰው እንዳይደርስለት ተደርጎ የሚታሰርበት ተግባር ነው። በአጠቃላይ ይሄ ሁሉ ለምንድን ነው የሚሆነው? ያንተ ጥያቄ ለምንድን ነው ይሄ ሁሉ? ስልጣን ለማስጠበቅ ነው ኦፍ ኮርስ።